መጣ ከወራት ሁሉ ተወዳጁ እንግዳ ለቀናት ቆይታ ሊያርፍ እኛ ዘንዳ ትርፈ ብዙ ነው ወሩ ከስሩ ለተጎዳ ሀያም በርታ ለሚያጓጓ ምንዳ ነንና ሁላችንም የኃጢአት ባለዳ بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته الحسين رضي الله عنه يا علي بن أبي طالب رضي الله عنهن يا نبياتشن عليه الصلاة والسلام لج يهونتشو فاطمة الزهراء رضي الله عنها لجنه أباتو علي بن أبي طالب رضي الله عنه يا الله ملكتنيا عليه الصلاة والسلام يعقوت لجنة كخليفوج أراد تنيونه يا الله ملكتنيا عليه الصلاة والسلام يودو تنبر عندهم ميلالو أملاكي هوي أودو الله أنتم وددو عندهم بلوال الحسننا الحسين يجنة وطاتوج على قوشناتشو የሹራ መርህን መሻርንና አስተዳደርን በውርስ ለማድረግ የተፈጠረውን ሁኔታ በመቃወም ሃይማኖቱን ከእንዲህ አይነት ለውጥ ከመጠበቅ አብዮት አስነሳ። በዚህም ተግባር መርሆችን ለማስጠበቅ መከፈል ስላለበት መስዋዕትነት በሚመለከት ለኡማው ትልቅ ትምህርት አስተላልፈው አልፈዋል። አልሁሰይን ኢብኑ ዓሊ ኢብኑ አቢ ጣልብ አልሁሰይንን አውቆ አለመውደድ አይቻልም። በደንብ እስካላወቀው ድረስም ትክክለኛ መውደድ ሊወደው አይችልም። ስለዚህ ኑ ስለ አልሁሰይን ረዲየላሁ ዐንሁ የህይወት ታሪክ እንወቅ። ትውልዱ አለይስ ኢብኑ ሰዒድ እንዲህ ብለዋል። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሴት ልጅ ፋጢማ ረዲየላሁ ዐንሃ በረመዳን ወር በሶስተኛው ዓመተ ሂጅራ አልሐሰንን ወለደች። በሸዕባን ወር በአራተኛው ዓመተ ሂጅራ ደግሞ አልሁሰይንን ረዲየላሁ ዐንሁ ወለደች። አልሁሰይንም በተወለደ ጊዜ ወደ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ አመጡትና ወደ ጆሮው ጠጋ ብለው አዛን አደረጉበት። ከዚያም ነቢዩ ዓለይሂ ሰላቱ ወሰላም አንድ ዓቂቃ በግ አረዱለት። አባቱም ዓሊ ብኑ አቢ ጣልብ ረዲየላሁ ዐንሁ ሐርብ የሚባል ስም ሊያወጡለት ፈልገው የነበሩ ቢሆንም ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም ሁሰይን ብለው ሰየሙት። የአልሁሰይን ኢብኑ ዓሊ ኢብኑ አቢ ጣልብ ሚስቶች፣ አንደኛ ሻህረባኑ ወይም ሻህ ዚናን የኪስራ የዝደጅርድ ልጅ ስትሆን ሙስሊሞች በፋርስ ላይ በተጎናጸፉት ድል የተገኘች ምርኮ ናት። ሁለተኛ ለይላ ቢንት አቢ ሙራ ቢን ዑርዋ ቢን መስዑድ አሰቀፊ እናቷ መይሙና ትባላለች። የአቢ ሱፊያን ቢን ሐርብ ልጅ ነች። ሶስተኛ የኢምሩል ቀይስ ሴት ልጅ አረባብ። አራተኛ ኡሙ ኢስሐቅ ቢንት ጠልሓ ቢንት ዑበይድላህ እሷ የወንድሙ አልሐሰን ሚስት ነበረች። ከዛ በኋላ አገባት። አምስተኛ ከቁዳዓ ጎሳ የሆነች አሱላፋ የተባለች። የአልሁሰይን ኢብኑ ዓሊ ኢብኑ አቢ ጣልብ ልጆች፣ አንደኛ ዓሊ አልአክበር ወይም ትልቁ ዓሊ በከርበላ ጦርነት ከአባቱ ጋር ተገለዋል። እናቱም ሌይላ ቢንት አቢ ሙራ ናት። ሁለተኛ ዓሊ ኢብኑ አልሁሰይን አሳጅድ ዘይን አልዓቢዲን በመባል ይታወቃሉ። እናቱም ሻህረባኑ የኪስራው ልጅ ናት። ሶስተኛ ዓብዱላህ አልረዲዕ ወይም ጡት ጠቢው ዓብዱላህ በጡት ጠቢነት ዕድሜ ላይ እያለ በከርበላ ተገደለ። እናቱ ደግሞ አረባብ ቢንት ኢምሩል ቀይስ ናት። አራተኛ ጃዕፈር ኢብኑ አልሁሰይን በልጅነቱ በመሞቱ ዘር የሌለው እናቱም አሱላፋ አልቁዳዕያ ትባላለች። አምስተኛ ሰኪና ቢንት አልሁሰይን እናቷ አረባብ ትባላለች። የኢምሩል ቀይስ ልጅ ነች።
ስድስተኛ ፋጢማ ቢንት አልሁሰይን ያጎቷ ልጅ አብዱላህ ቢን አልሁሰይን አገባት። ነገር ግን ሸሪዓዊ ግንኙነት ከማድረጋቸው በፊት ከአባቷ ጋር ተገደለ። ከዚያም የኢራቅ ልዑል የነበረው ሙስዓብ ኢብኑ ዙበይር አገባት። ነገር ግን ብዙም ሳይቆይ እሱም ተገደለ። አልሁሰይን ኢብኑ ዓሊ በመልእክተኛው ዓለይሂ ሰላቱ ወሰላም ሕይወት ውስጥ አልሁሰይን ረዲየላሁ ዐንሁ ከወንድሙ አልሐሰን ረዲየላሁ ዐንሁ ጋር በመዲና ያደጉ ሲሆን ነቢዩ ዓለይሂ ሰላቱ ወሰላም ይወዷቸውና ህዝቡን ለማሰገድ ወደ መስጂድ ሲሄዱ ይዟቸው ይሄዱ ነበር። ሱጁድ በሚወርዱ ጊዜም በጀርባቸው ይወጡ ነበር። ሶላታቸውም ሲጨርሱ አንደኛው በአንዱ ታፋቸው ሌላኛው በሌላኛው ታፋቸው ያስቀምጡ ነበር። አሻህባ በተባለችን ግመላቸው ላይ ይዟቸው ይወጡና አንደኛቸው ከፊት ሌላኛቸው ከኋላ ያስቀምጡ ነበር። እንዲህም ይሉ ነበር፣ አምላኬ ሆይ እንደምወዳቸው ታውቃለህ፣ አንተም ውደዳቸው። መልእክተኛው ዓለይሂ ሰላቱ ወሰላም አልሁሰይን ሲያለቅስ ሲሰሙ እናቱን የሱ ለቅሶ እንደሚጎዳኝ አታውቂምን ይሏታል። አንድ ቀን ነቢዩ ዓለይሂ ሰላቱ ወሰላም ከልጆች ጋር ሲጫወት አዩትና አቀፉት፣ አሳቁትና ሳሙት። ከዚያም ሁሰይን ከኔ ነው፣ እኔም ከሁሰይን ነኝ። አላህ ሆይ ሁሰይንን የሚወደውን ውደድ አሉ። ነቢዩ ሰለላሁ ዐለይሂ ወሰለም በ11ኛው ዓመተ ሂጅራ ያረፉ ሲሆን አልሁሰይን ያኔ ዕድሜው በ6 እና በ7 ዓመት መካከል ነበር። አልሁሰይን ኢብኑ ዓሊ በኸሊፋዎች ዘመን አልሁሰይን ረዲየላሁ ዐንሁ በአቡበክር ረዲየላሁ ዐንሁ አስተዳደር ጊዜ ገና ልጅ ነበር። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሁለቱ ወንድማማቾች በጣም ያከብሯቸው ነበር። ከሚገኝም ግዳይ ወይም ገኒማ ድርሻ ይመድቡላቸው ነበር። ድርሻቸውም ከአባታቸው ዓሊ ኢብኑ አቢ ጣልብ እኩል ነበር። በዑስማን ኢብኑ ዓፋን የአስተዳደር ጊዜ በዓብዱላህ ኢብኑ አቢ ሰራህ መሪነት ወደ አፍሪካ ለጂሃድ አመሩ። በ30 ዓመተ ሂጅራ ደግሞ በሰዒድ ኢብኑ አልዓስ መሪነት አልሐሰን፣ አልሁሰይንና ኢብኑ ዓባስ ወደ ተባሪስታን ዘመቱ። አባቱ ዓሊ ኢብኑ አቢ ጣልብ ረዲየላሁ ዐንሁ ወደ አስተዳደርነት ስልጣን ላይ ሲወጡ በሁሉም ሁኔታቸው ከጎናቸው በመሆን ደግፈዋቸዋል። ዓሊ ኢብኑ አቢ ጣልብ በዓብዱራህማን ኢብኑ መልጅም እስከተገደሉበት ጊዜ ድረስ አልሁሰይን በግመልና በሲፍን ዘመቻዎችና ኸዋሪጆችን በመጋደል ከአባቱ ጎን አልተለየም። ከዚያም አልሐሰን በይዓ ተደረገለት። አልሁሰይንም ረዳትና ድጋፍ ሆነለት። ከዚያም አልጀማዓ በተባለ ዓመት ላይ አልሐሰን ረዲየላሁ ዐንሁ ከሙዓዊያ ኢብኑ አቢ ሱፊያን ጋር እርቅ ማድረግ በፈለገበት ጊዜ አንዳንድ ደጋፊዎቹ ያልሆኑ እሱ ዘንድ በመምጣት ከአልሁሰይን ጋር እንዲጻረር ጥያቄ ሲያቀርቡለት ጥያቄያቸው አለመቀበሉን ከገለጸላቸው በኋላ እንዲህ አላቸው፣ አንዴ ቃል ገብተናል፣ ቃላችንም የምናፈርስበት ምንም ምክንያት የለንም። አልሁሰይንና የዚድ ቢን ሙዓዊያ አልሁሰይን ኢብኑ ዓሊ ረዲየላሁ ዐንሁ በየዚድ ኢብኑ ሙዓዊያ ረዲየላሁ ዐንሁ ላይ ያደረጉት አብዮት በኡመዊዮች ላይ ከተደረጉት በጣም አደገኛ አብዮቶች አንዱ ነበር። አልሁሰይን ረዲየላሁ ዐንሁ ስልጣን ለሚገባቸው ሰዎች የመስጠት መብት አጥብቀው በመያዝ የህዝቡን ህሊና ነበር ወክለው የተነሱት። ነቢዩም ዓለይሂ ሰላቱ ወሰላም ከእስልምና ላይ የመጀመሪያው ለውጥ ስልጣን ሲሆን የመጨረሻውም ሶላት መሆኑን ተናግረዋል። የስልጣን ክፍፍልም በምክክር ወይም ሹራ የነበረው በሹመት ሆነ። ይህን ጊዜ ነበር አልሁሰይን ረዲየላሁ ዐንሁ ይህንን ድርጊት በመቃወም በቁጣ የተነሱት። የአልሁሰይን ረዲየላሁ ዐንሁ ሰማዕትነትም ለጸረ ኡመዊዮች ከፍተኛ ስሜታዊነት የመፍጠር ምክንያት ሆነ። በዚህም ምክንያት የተለያዩ አብዮቶች ሊነሱ ቻሉ። በዚህም ረገድ የኡመዊዮች ስልጣን ፈረሰ።
ይህም በኡማው ላይ ከደረሱ ከባባድ ክስተቶች አንዱ ነበር። አልሁሰይንና ሙዓዊያ። አልሁሰይን ረዲየላሁ ዐንሁ ወደ መዲና ተዛውሮ ኑሮውን እዚያው መሰረተ። ይህም የሆነው የጀማዓ ዓመት ወይም ዓሙል ጀማዓ በተባለው ዓመት ላይ የኡማውን አንድነት በማስቀደም ወንድሙ አልሐሰን ረዲየላሁ ዐንሁ ለሙዓዊያ ረዲየላሁ ዐንሁ በስልጣኑ ላይ እንዲቆይ ድጋፉን በማሳየቱ ሲሆን ለዚህም እርቅ ከተቀመጡ መስፈርቶች አንዱ የነበረው ሙዓዊያ ከሞተ በኋላ አልሐሰን ስልጣኑን እንደሚረከብ ነበር። ነገር ግን አልሐሰን ረዲየላሁ ዐንሁ ቀድሞ በመሞቱ ይህ ሊሆን አልቻለም። ሙዓዊያም ከእርቁ በኋላ ሙስሊሞችን በመምራት ለ20 ዓመት ያህል ስልጣን ላይ ቆየ። እናም ሙዓዊያ ኢብኑ አቢ ሱፊያን መሞቻ ጊዜያቸው መቃረቡን በተሰማቸው ጊዜ ከሳቸው በኋላ የሙስሊሙ ኡማ ኸሊፋ ወይም መሪ ልጃቸው የዚድ እንዲሆን ወሰኑ። ብዙ ሰዎች በሐሳባቸው ተስማምተው ቃል ቢገቡላቸውም ነገር ግን በርካታ ታላላቅ ሰዎች ተቃወሟቸው። ከነዚህም ውስጥ አልሁሰይን ኢብኑ ዓሊ፣ ዓብዱላህ ኢብኑ ዙበይር፣ ዓብዱላህ ኢብኑ ዓባስ፣ ዓብዱላህ ኢብኑ ዑመር ይገኛሉ። ሙዓዊያ እነዚህን ታላላቅ ስብዕናዎች ለልጁ ለየዚድ ታማኝ ለመሆን ቃል እንዲገቡ ለማድረግ በመዲና አስተዳዳሪው በኩል ጫና ለማድረግ ሞክሯል፣ ግን ሳይሳካለት ሞተ። በመሆኑም አልሁሰይን ረዲየላሁ ዐንሁ የዚድ ረዲየላሁ ዐንሁ ስልጣን ላይ እንዳይወጣ ያልፈለገበት ምክንያቶች የሚከተሉት ናቸው። አንደኛ፣ የሹራ ምክክር መርህን ማክበር። ሁለተኛ፣ በዘር የሚተላለፍ ስልጣን መቃወም። ሶስተኛ፣ የዚድ ከሌሎች በልጦ የተገኘበት ምንም አይነት ልዩ ስብዕና አለመኖር። አራተኛ፣ ሙዓዊያ ረዲየላሁ ዐንሁ ከአልሐሰን ረዲየላሁ ዐንሁ ጋር ያደረገውን የእርቅ መስፈርት አለማክበሩ። ይህም ከሱ በኋላ ያለው ጉዳይ በሙስሊሞች መካከል መመካከር ነው። ቢሆንም ግን እንደተባለው ከሙዓዊያ ሞት በኋላ ልጃቸው የዚድ ኸሊፋ ሆነ። ሲቃወሙ ከነበሩት አራቱ ታላላቅ ስብዕናዎች መካከል ዓብዱላህ ኢብኑ ዓባስና ዓብዱላህ ኢብኑ ዑመር ሐሳባቸውን በመቀየር ለየዚድ ኸሊፋነት ተስማሙ። ይህም ያደረጉት በኡማው ውስጥ ፊትና እንዳይነሳ በመፍራት ነበር። ነገር ግን ከአራቱ ደግሞ ሌሎች ሁለቱ ማለትም አንደኛው ዓብዱላህ ኢብኑ ዙበይር ስልጣኑ ለአልሁሰይን እንደሚገባ ነው ሐሳቡ። በመሆኑም ግን ይህም ባለመሆኑ የኢራቅን ሰዎች ስለማያምኗቸው አልሁሰይንን ወደ እነርሱ እንዳይሄድና በሒጃዝ ውስጥ እንዲቆይ ወይም ወደ የመን እንዲሄድ መከረው። ኩፋ የዓሊ ብኑ አቢ ጣልብ ረዲየላሁ ዐንሁ የኸሊፋነት መዲና በመሆኗ የአባታቸውን ደጋፊዎች እንደሚደግፏቸው መልእክት በመላክ አልሁሰይን ወደ እነሱ እንዲሄድ በቀረቡለት በርካታ ጥያቄዎች መሰረት አልሁሰይን ረዲየላሁ ዐንሁ ጥያቄያቸውን በመቀበል ወደ እነሱ እንዲያመራ ወሰነ። ሌላው ነገር በመዲና ላይ የነበረው የየዚድ አስተዳዳሪ በሱና በዓብዱላህ ኢብኑ ዙበይር ላይ በየዚድ ኸሊፋነት ጉዳይ ላይ በጣም አጥብቀው በመያዝ ጫና ይፈጥርባቸው የነበረ በመሆኑ ወደ መካ ተጓዙ። ነገር ግን አልሁሰይን ረዲየላሁ ዐንሁ ስለ አብዮታቸው በመካ አላስታወቁም፣ የመካን ቅድስና ላለማራከስ። ቀደም ሲል እንደተገለጸው የኩፋ ሰዎች አልሁሰይን ወደ እነሱ እንዲመጣ የላኩት መልእክት የተቀበለ ቢሆንም ነገር ግን እውነታውን ለማረጋገጥ ያጎታቸውን ልጅ ሙስሊም ኢብኑ ዓቂል ላኩት። ኩፋ በደረሰ ጊዜም ለአልሁሰይን የወገኑ 12 ተዋጊዎች ሲያገኝ እንዲህ ብሎ መልእክት ላከለት። ሁሉም የኩፋ ሰዎች ካንተ ጋር ናቸውና መልእክቴን ስታነብ ወደኛ ና። የሙስሊም ኢብኑ ዓቂል መልእክት በደረሰው ጊዜ አልሁሰይን ወደ ኩፋ ለመሄድ መዘጋጀት ጀመረ። ነገር ግን የኢራቅ ሰዎች ከዚህ በፊት አባቱን እንደገደሉበት በሱም ላይ የክህደት ድርጊት ሊፈጽሙበት እንደሚችሉና መሄድ እንደሌለበት የሚመክረው ሰው በዛ። መጀመሪያ ሊመክረው የመጣው
ወንድሙ ሙሐመድ ኢብኑ አልሐነፊያ፣ ዓብዱላህ ኢብኑ ዙበይር፣ ዓብዱላህ ኢብኑ ዑመር እና ዓብዱላህ ኢብኑ ጃዕፈር ናቸው። ከዚያም ዓብዱላህ ኢብኑ ዓባስ ወደሱ መጥቶ እንዲህ አለው፣ ያክስቴ ልጅ ሆይ እኔ መታገስም ማስታገስም አልችልም። በዚህ ውብ በሆነ ፊት ላይ ክፉ ነገር እንዳይደርስ እፈራለሁ። የኢራቅ ሰዎች ተንኮለኛ ህዝቦች ናቸውና በእነሱ አትታለል። ካልሆነ ግን ወደ የመን ሂድ፣ ምሽጎችና ግንቦች አሉና አባትህ በዚያ ረዳትና ደጋፊዎችም አሉት። አልሁሰይን እንዲህ አለ፣ ያጎቴ ልጅ ሆይ በአላህ ይሁንብኝ፣ አንተ ቅንና አዛኝ መሆንህን አውቃለሁ፣ ግን ለመጓዝ ወስኛለሁ። ኢብኑ ዓባስ እንዲህ አለ፣ እንግዲያውስ መሄድ ካለብህ ልጆችህንና ሚስቶችህን አታስከትል። በአላህ እምላለሁ ሚስቶቹና ልጃቸው እያዩት ሳለ ዑስማን እንደተገደለው እንዳትገደል እፈራለሁ። እነዚህ ሁሉ ምክሮች የኩፋ ሰዎች ሊታመኑ እንደማይችሉ መሆናቸውን እንዲሁም የአልሁሰይን ደረጃ ከፍ ያለ ቢሆንም አባቱን ረዲየላሁ ዐንሁ እንደገደሉት ከዛ በፊትም ዑስማንን ረዲየላሁ ዐንሁ እንደገደሉት እሱንም እንደሚገድሉት የሚከለክል ነገር እንደሌላቸው ማሳያ ናቸው። ሁሉም ሰው የአልሁሰይንን ሰማዕትነት ገምቷል። ስለዚህ የስንብትና የሐዘን ቃላቶች በግልጽ ይሰሙ ነበር። ነገር ግን አልሁሰይን ይህ ሁሉ ቢሆንም የታላቋን ሹራ መርህ ለመጠበቅ ራሱን መስዋዕት በማድረግ አቋሙንና ቁርጠኝነቱን ቀጠለ። የዚድ ኢብኑ ሙዓዊያ የሁኔታውን አሳሳቢነት ስለተሰማው የኩፋን ግዛት ከበስራ ኃይል ገዢ ዑበይድላህ ቢን ዚያድ ጋር አጣመረ። ዑበይድላህ ኩፋ ውስጥ መረጃ በማሰባሰብ መንቀሳቀስ ጀመረ እና ሙስሊም ኢብኑ ዓቂል ከኩፋ ታዋቂ ሰዎች አንዱ በሆነው ሃኒ ቢን ዑርዋ እቤት ውስጥ እንደሚኖር አወቀ። ከዛ ሃኒ ቢን ዑርዋ ተያዘ። ጫና ፈጠሩበት፣ ደበደቡትም። ወሬውም ሙስሊም ኢብኑ ዓቂል ዘንድ ደረሰና በፍጥነት በመንቀሳቀስ 4000 ተዋጊዎችን አስከትሎ የዑበይድላህ ቢን ዚያድን ቤተ መንግሥት ከበበ። በዛን ጊዜ ዑበይድላህ ኢብኑ ዚያድ ከኩፋ መኳንንት ጋር ስለነበር በሙስሊም ኢብኑ ዓቂል ላይ ሰዎች እንዲክዱ እንዲያነሳሱ አዘዛቸው። በርካታ ስጦታዎችም ቃል ገባላቸው። ከዚያም ትንሽ ቆይቶ በሻም ሰራዊትም አስፈራራቸው። ከዚያም እንዳዘዛቸው መፈጸም ጀመሩ። ህዝቡንም ሙስሊም ኢብኑ ዓቂልን እንዲተው በማነሳሳት ጥለው እንዲሄዱም አዘዟቸው። የተባለውም ሆነ። ሙስሊም ኢብኑ ዓቂልም አመሻሽ ላይ ብቻውን ቀረ። የት እንደሚሄድ ሳያውቅ በኩፋ ጎዳናዎች ብቻውን ይሄዳል። ጥማት በተሰማው ጊዜም የአንዷን በር በማንኳኳት የሚጠጣ ውሃ ጠየቃት እና ሰጠችው። ስለ ሁኔታውም ነገራት። እሷም አዘነችለት። ልጇም በመጣ ጊዜ ወደ ሙሐመድ ቢን አልአሽዓት ዘንድ ሄዶ ሁኔታውን ነገረውና ወደ ሙስሊም ኢብኑ ዓቂል መጥቶ የደህንነት ዋስትና ሰጠው። ሙስሊምም ወደ አልሁሰይን ረዲየላሁ ዐንሁ መልእክት እንዲልክለት ጠየቀው። መልእክቱም እንዲህ ይል ነበር፣ ከቤተሰቦችህ ጋር ተመለስ። የኩፋ ሰዎች እኔን እንዳታለሉኝ አንተም ያታልሉሃል። አታላይም ቁም ነገር የለውም። ከዚያም ሙሐመድ ኢብኑ አልአሽዓት ወደ ዑበይድላህ ኢብኑ ዚያድ ዘንድ በመሄድ ለሙስሊም ኢብኑ ዓቂል የደህንነት ዋስትና ጠየቀ። እናም ዑበይድላህ ኢብኑ ዚያድ ፖሊሶችን ወደ ሙስሊም ኢብኑ ዓቂል ዘንድ በመላክ አስገደለው። ከዚያም ሃኒ ቢን ዑርዋህን ገድሎ ሁለቱንም በኩፋ ገበያ ሰቀላቸው። ጉዞ ወደ ከርበላ። አልሁሰይን ረዲየላሁ ዐንሁ ከቤተሰቡ ጋር ወደ ኩፋ ጉዞ ላይ ነው። በሙስሊም ኢብኑ ዓቂልም ላይ ምን እንደተፈጠረ አላወቀም። በመንገድም ላይ ገጣሚውን አልፈረዝደቅን አገኘውና ስለ ኩፋ ሁኔታ ጠየቀው። የኩፋ ሰዎችም ልባቸው ከሱ ጋር እንደሆነ እጆቻቸውም በሱ ላይ እንዳሉ ነገረው። የአልሁሰይን ጉዞም በሚመለከት
ወደ የዚድ ኢብኑ ሙዓዊያ ረዲየላሁ ዐንሁ ዜናው ደረሰውና ወደ ዑበይድላህ ኢብኑ ዚያድ የማስጠንቀቂያ መልእክት ላክ። እንዲህም ይላል፣ ሁሰይን ወደ ኩፋ እየሄደ መሆኑን ወሬ ደርሶኛል። ያንተ ጊዜ ከጊዜያት ሁሉ፣ ሀገርህ ከሀገራት ሁሉ በሱ ፈተና ላይ ወድቋል። ከሰራተኞችም በሱ ተፈትነሃል። ስለዚህ ወይ ነጻ ትወጣለህ ወይም ባሪያዎች እንደሚሆኑት ባሪያ ወደ መሆን ትመለሳለህ። አልሁሰይን ረዲየላሁ ዐንሁ ወደ ኩፋ በቀረበ ጊዜ መልእክተኞቹን ወደ ሙስሊም ኢብኑ ዓቂል ላከ። ዑበይድላህ ኢብኑ ዚያድም አስሮ ገደላቸው። አልሁሰይንም ስለ ሁኔታው አላወቀም ነበር። የሙስሊም ኢብኑ ዓቂልና የሃኒ ኢብኑ ዑርዋ ግድያ ዜናና የኩፋ ሰዎችም ክህደት ደረሰው። በዚህን ጊዜ አልሁሰይን ረዲየላሁ ዐንሁ ለተከታዮቹ እንዲህ አላቸው፣ በእርግጥም አስደንጋጭ ዜና ደርሶናል። ሙስሊም ኢብኑ ዓቂል፣ ሃኒ ኢብኑ ዑርዋ፣ ዓብዱላህ ኢብኑ ወቅታር ተገድለዋል። ተከታዮቻችንም ክደውናል። ከናንተ ውስጥ መመለስ የሚፈልግ ሰው ካለ መመለስ ይችላል፣ ጥፋት የለበትም። ሰዎቹም ከሱ ተበታትነው ግራና ቀኝ ያዙ እና ከሱ ጋር ከመዲና የመጡት ባልደረቦቹና ጥቂቶች ብቻ አብረው ቀሩ። ከሶሐቦቹም አንዳንዶቹ እንዲህ አሉት፣ ከዚህ ቦታ ወደፊት እንዳትሄድ በአላህ እንለምንሃለን። ላንተ ኩፋ ውስጥ ደጋፊዎችም ረዳቶችም የሉህም። ይልቁንም እነርሱ ባንተ ላይ እርምጃ እንዳይወስዱ እንፈራለን። የዓቂል ጎሳዎችም ዝምታቸውን በመስበር እንዲህ አሉ፣ በአላህ እንምላለን፣ ወይ እንበቀላለን ወይ ሙስሊም ኢብኑ ዓቂል የቀመሳት እንቀምሳታለን አሉ። ይህን ጊዜ አልሁሰይን ረዲየላሁ ዐንሁ እንዲህ አለ፣ ከነዚህ በኋላ በህይወት መኖር ምንም ኸይር የለውም። አልሁሰይን ረዲየላሁ ዐንሁ 1000 ፈረሰኞች የያዘ የኩፋ ጦር የሚመራው አልሑር ቢን የዚድ አተሚሚ ጋር ተገናኙ እና አልሑር ጥበበኛ ሰው ነበርና አልሁሰይንን እንዲህ አላቸው፣ እንድገድልህ አልታዘዝኩም፣ ነገር ግን ወደ ኩፋ ይዤህ እስክገባ ድረስ እንዳልለይህ ታዝዣለሁ። እምቢ ካልክም ወደ ኩፋ የማያስገባህንና ወደ መዲና የማይመልስህን መንገድ ያዝ። ይህም በእኔም በአንተም ፍትሃዊ የሆነ ውሳኔ ይሆናል። በዚህም አላህ ስብሓንሁ ወተዓላ በአንተ ጉዳይ ከመፈተን ይጠብቀኝ ይሆናል። አልሁሰይን በአልሑር ንግግር ተስማምቶ አብሮት መጓዝ ጀመረ። አልሑርና ሰራዊቱ የሶላት ሰዓቱ በደረሰ ጊዜ አልሁሰይንን ረዲየላሁ ዐንሁ በመከተል ተሰልፈው ይሰግዱ ነበር። ከርበላ ሲቃረቡ በዑመር ኢብኑ ሰዓድ ኢብኑ አቢ ወቃስ የሚመራ 4000 ተዋጊዎችን ያካተተ ዋና የኩፋ ጦር ጋር ደረሰና ለአልሁሰይን ረዲየላሁ ዐንሁ ኩፋ ወደሚገኘው ዑበይድላህ ኢብኑ ዚያድ ይዞት እንዲሄድ መታዘዙን ቢነግራቸውም አልሁሰይን ፈቃደኛ አልሆነም እና 3 ምርጫ ሰጣቸው። እነሱም አንደኛ ወደ መዲና መመለስ፣ ሁለተኛ ከየዚድ ኢብኑ ሙዓዊያ ጋር ወደ ሻም መሄድ፣ ሶስተኛ ወደ አንዱ ድንበር ሊሄድና በአላህ መንገድ ሊታገል። የአልሁሰይን ሰማዕትነት። ዑመር ኢብኑ ሰዓድ ኢብኑ አቢ ወቃስ የአልሁሰይን ረዲየላሁ ዐንሁ ንድፈ ሐሳቦች ወደ ዑበይድላህ ላክ። ነገር ግን ይህ አልሁሰይን ለራሱ አመቺ ሁኔታ ፈጥሮ ከዛ ያሻውን ቁጥጥር ለመፍጠር ያለመ ነው ብሎ በማሰቡ ዑበይድላህ ሐሳቦቹን ውድቅ አደረጋቸው። በሁለቱ ወገኖች መካከል ፍጥጫ ተጀመረ። የአልሁሰይን ረዲየላሁ ዐንሁ ባልደረቦች ጀግንነትንና መስዋዕትነትን መክፈል ጀመሩ። ከዚያም አልሁሰይን ረዲየላሁ ዐንሁ ተከበበ። ማንም ሊገድለውም ድፍረት አጣ። እጁን እንዲሰጥም ይመኙ ነበር። እሱ ግን በሐቁ ላይ የጸና አቋሙን በመያዝ ጸና። ነገር ግን ሸመር ቢን ዚል አጅወሻን የተባለ እድለቢስ ግለሰብ መጣና ምንም ሳያንገራግር በድፍረት ገደለው።
ጭንቅላቱንም ቆርጦ ወደ ዑበይድላህ ላከው። ኢና ሊላህ ወኢና ኢለይሂ ለራጅዑን። አልሑሰይን ረዲየላሁ ዐንሁ በ10ኛው ቀን በሙሐረም ወር በ61 ዓመተ ሂጅራ ኢራቅ በምትገኘው ከርበላ ከተማ ውስጥ ሸሂድ ሆነ። 72 የሚሆኑም ከቤተሰቦቹም ከባልደረቦቹም አብረውት ሸሂድ ሲሆኑ 88 የሚሆኑ ከኩፋ ጦር ተገድለዋል። አልሑሰይን ረዲየላሁ ዐንሁና አብረውት የነበሩት ሰዎች ለእውነት ስንል መስዋዕትነትን እንድንከፍል አስተምረውናል። ያለ መስዋዕትነት የእውነትን ትንሣኤና የኡማው ህዳሴ የለምና አላህ መልካም ሥራቸውን ይብደድላቸው። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።